ለኢትዮጵያ ቅርብ በሆነው የቀይ ባህር ክፍል ላይ ሁቲዎች እገዳ ጣሉ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የባህር ላይ ፈንጂዎችና ድሮኖችን ጨምሮ ዘመናዊ የጦር መሳሪያዎችን የታጠቁት የየመን ሁቲዎች ለኢትዮጵያ ቅርብ በሆነው የቀይ ባህር ክፍል ላይ የነዳጅም ሆኑ የሌሎች የጭነት መርከቦች እንዳይተላለፉ እገዳ መጣላቸውን አስታውቀዋል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ መርከቦች እንቅስቃሴ ላይ ከፍተኛ ጫና ፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12% የነዳጅ ፍጆታ የሚጓጓዝበትን ወደ ቀይ ባህር በሚያስገባው የባብ ኤል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። ሐምሌ 13 2018 ዓ.ም የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደተናገሩት በመርከቦቿ ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና አውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋ ነው። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ክሱን አውግዞ ሀገሪቱ በዓለም አቀፍ ሕግ መሰረት የመርከቦቿን ለመከላከል አስፈላጊውን ሁሉ እርምጃ ትወስዳለች በማለት ዝተዋል። ሁቲዎች ከ10 ዓመት በፊት በሰነአ የነበረውን የሀገሪቱን መንግስት ካስወገዱ በኋላ የመን በእርስ በርስ ጦርነት ወድማለች። የየመን መንግስት ወደ ስልጣን ለመመለስ በሳውዲ የሚመራው የአረብ ሀገራት ጥምረት ጣልቃ በመግባቱ ግጭቱ ተባብሷል። 12 ዓመታት ባስቆጠረው ጦርነት ከ150 ሺህ በላይ ሰዎች የሞቱ ሲሆን በተባበሩት መንግስታት ግምት መሰረት ከ22 ሚሊዮን በላይ ሰዎች ለእርዳታ ፈላጊነት ያጋለጠ በዓለም ከሚጠቀሱ የሰብአዊ ቀውሶች አንዱ እንዲከሰት ምክንያት ሆኗል። ሁቲዎች ከሳውዲ ወደቦች የሚነሱና ወደ ሳውዲ የሚያመሩ መርከቦች በደቡባዊ ቀይ ባህር በኩል እንዳያልፉ በማገዳቸው በርካታ መርከቦች አቅጣጫቸውን ለመቀየር ተገደዋል። መቀመጫውን ለንደን ባደረገው የቻተም ሀውስ የባለሙያ ስብሰባ ውስጥ የመካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ፋራይ ኤል ሙስሊሚ ለቢቢሲ እንደተናገሩት ሁቲዎች የባህር ላይ እንቅስቃሴውን ለማደናቀፍ የጦር መሳሪያ አቅም አላቸው። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታት የባህር ላይ ድሮኖችን የመጠቀም አቅማቸውን አሳድገዋል ብለዋል። ስለዚህ በቀይ ባህር ላይ የእንቅስቃሴ እገዳ ሳይጥሉ በአካባቢው ችግር የመፍጠር አቅም አላቸው። ሙስሊሚ እንደሚሉት ሁቲዎች ቀውሱን ለመፍጠር ማድረግ ያለባቸው አንድ ኢላማ ብቻ እንኳን መምታት ነው። ምንም እንኳን ማሳያ ቢሆንም በኢንሹራንስ በመርከብና በነዳጅ አቅራቢ ኩባንያዎች ላይ ፍርሃትን ይፈጥራል። ይህም ሰዎች ከሚያስቡት በላይ ከፍተኛ ጉዳትን ያስከትላል። ጦርነቱ ከተጀመረ ወዲህ የኢራን ስትራቴጂ ደግሞ በቀጠናው ያሉ የአሜሪካ አጋሮች እንዲጎዱ ማድረግ ነው። ሁሉም ወደ ጦርነቱ እንዲገቡ ለማድረግ ጥረት እያደረጉ ነው። ቀደም ሲል ኢራን ሌላ ግንባር እንደምትከፍት ስታስፈራራ የነበረ ሲሆን የየመን ጉዳዮች ባለሙያ የሆኑት አንዋት አንሲ እንደሚሉት ደግሞ ሁቲዎች የኢራንን ፍላጎት ለማሳካት ሳውዲ አረቢያን ወደ ግጭቱ ለመሳብ እየጣሩ ነው። ኢራን ያላት ብቸኛው አማራጭ በመሆኑ ይህ ሁኔታ የበለጠ መካረሩን ትፈልገዋለች። ሳውዲዎች ከኢራን ጋር መጋፈጥን ሲያርቁ የቆዩ ቢሆንም ሁቲዎች የሚያጠቁት ከሆነ ጥቅማቸውን ለማስከበር እርምጃ መውሰድ ይኖርባቸዋል ብለዋል። አንሲ የባብ ኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የተባለው የኢራን ዜና ወኪል ከሳምንታት በፊት ዘግቦ ነበር። በባብ ኤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴሄራንን በመደገፍ የባብ ኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከጥቂት ቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳኤሎች እንደተኮሰች ተናግራለች። ቡድኑ የየመንን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባብ ኤል መንደብ ወሽመጥን ኢላማ አድርጎ ነበር። ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤልና በድሮን አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከበኞችንም ገድለዋል። ከስጋት ነጻ ሊሆን ያልቻለው ባብ ኤል መንደብ በአረበኛ የእንባበር ወይም የሀዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከማይችል ንፋስ እስከ ባህር ላይ ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎች ለተመለከተ ስሙ አካባቢውን ይገልጸዋል። ከ2008 እስከ 2012 ዓ.ም ባለው ጊዜ ውስጥ የባብ ኤል መንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ። ጥቃቶቹ ዓለም አቀፉ ማህበረሰብና የመርከብ ባለሙያዎች የመርከብ ኩባንያዎች በአካባቢው ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦትን የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል።
በባህረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋ ከጦርነት በፊት ከነበረው $70 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖ እየደረሰው ነው። በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርግና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰው ይችላል። መቀመጫውን አሜሪካ ያደረገው የባህር ላይ እንቅስቃሴ ስጋቶች አማካሪ ተቋም የሆነው ባሻ ሪፖርት መሐመድ አልባሻ እንዳሉት ሁቲዎች ወደ ሳውዲ አረቢያ የሚያቀኑ መርከቦችን ኢላማ ማድረግ ሊጀምሩ የሚችሉበት ሁኔታ ስለመኖሩ ግልጽ አይደለም። ምንም እንኳን መርከቦች ላይ ጥቃት ባይፈጸምባቸውም የሰጡት ማስጠንቀቂያ ብቻውን የመርከቦች እንቅስቃሴ በማደናቀፍ በተወሰኑ የሳውዲ ወደቦች ላይ ስጋትን ሊፈጥር ይችላል። ስለዚህ ሁቲዎች ከማስፈራራት ወደ ቀጥተኛ ጥቃት የሚሸጋገሩ ከሆነ አሳሳቢ ይሆናል በማለት አልባሻ ለሮይተርስ ዜና ወኪል ተናግረዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።